ለምዶብናልና ያንም በራሳችን መጀመር ስለሚገባን አጭር ደቂቃ በጣም ቢረዝም 15 ቢያጥር 15 ቢበዛ ደግሞ 20 ደቂቃ ላይ ሲሆን ላይ ከወንጌል መጣ እንድታስቆመኛው መድረክ የያዘና ባለቅኔ ይሰክራል ትንሽ ጊዜ ይጨርሳልና ማለት ነው። ለማንኛውም የትምህርታችን መሰረታዊ ሐሳብ ዛሬ የተሰባሰብንበት ምክንያቱ ምን እንደሆነ በተወሰነ መንገድ እንገልጣለን። እኔ ቁሜ እናንተ ተቀምጣችሁ እንደመማር አምላካችን በጎ ፈቃዱ ይሁንልን። አሜን። ወይ ጸድቁ ኩሎሙ ሕዝብኪ ኢሳይያስ 60 ቁጥር 21 ታላቁ ነብይ ኢሳይያስ የተናገረው ነው። ይህ ቃል የተነገረው ብዙ ትርጓሜ ያለው ነገር ግን ዕለቱ የሚመለከተውን ብቻ መዘን እናወጣለን። ይህ ቃል የተነገረው ለጊዜው ለኢየሩሳሌም ነው። በኋላ ግን ለአዲስ ኪዳኗ ቤተክርስቲያን ለቤተክርስቲያን የተነገረ ምስጢር አለው። ሕዝቦችሽ የተባሉ ለጊዜው እስራኤላውያን ተማርከው በነበረበት ሰዓት ተመልሰው ወደ ኢየሩሳሌም እንደሚመጡና የጽድቅ ሥራ እንደሚሰሩ ጻድቃን የተባሉ ቅዱሳን ነቢያትን ትምህርታቸውን እንደሚሰሙ የተነገረ ቃል ነው። በኋላም ጻድቃን የተባሉ ቅዱሳን ሐዋርያት ናቸው። ከዛም ቀጥለው ደግሞ የሐዋርያትን ፈለግ ተከትለው እንደ ሐዋርያት ክርስቶስን እንደመሰሉት ሐዋርያትን መስለው የሐዋርያትን ስልጣን ይዘው የሐዋርያትን ፈለግ ተከትለው ይህንን ዓለም በጨው ያጣፈጡ ዛሬ የምናከብራቸው ቅዱሳን መካከል አንዱ አቡነ ሐብተ ማርያም አስቀድሞ ሌሎቹም ቅዱሳን ሁሉ ታላቁ ነብይ ኢሳይያስ ወይ ከሙሉ ወይ ጸድቁ ኩሎሙ ሕዝብኪ ሕዝቦችሽ ሁሉ ለጻድቃን ይሆናሉ፣ ጻድቃን ይሆናሉ፣ ለጻድቃንም ይሆናሉ ብሎ የተናገረላቸው ቅዱሳን መካከል አንዱ ዛሬ የተሰባሰብንላቸው ያሰባሰቡን እግዚአብሔር በእሳቸው በኩል ያሰባሰበን ጻድቁ አቡነ ሐብተ ማርያም አንዱ ናቸው። አቡነ ሐብተ ማርያም ትርጉሙ በራሱ የማርያም ስጦታ የማርያም ሀብት ማለት ነው። ብዙ ሀብተ ማርያም የሚባሉ ሰዎች አሉ፣ ሀብትነታቸው ለማርያም አይደሉም። ብዙ ገብረ ማርያም የሚባሉ ሰዎች አሉ፣ ገብርነታቸው አገልጋይነታቸው ለሌላ ነው። ብዙ ኃይለ ማርያም የሚባሉ ሰዎች አሉ፣ ኃይለ ማርያም የማርያም ኃይል በሌላ አድሯል ብለው የሚል ትርጉም ያለው ሲሆን ስማቸው ኃይላቸውን ለሌላ ይጠቀማሉ። እኒህ ጻድቅ ግብራቸው ከስማቸው የተስተካከላላቸው ናቸው። ስማችን ከግብራችን ጋር እንዲስተካከል የአምላካችን በጎ ፈቃዱ ይሆንልን። እኒህ ጻድቅ ብዙ ጻድቃንን ስንመለከት በገድላቸው በጣም ታላላቅ አባቶች ስማቸው በኋላ የተቀየረላቸው ናቸው። ለምሳሌ ጻድቁ አቡነ ተክለ ሃይማኖት የመጀመሪያ ስማቸው ሌላ ነው። ፍስሐ ጽዮን ተብለው ነው የሚጠሩ። በኋላ ነው ተክለ ሃይማኖት የተባሉ። እኒህ ጻድቅ በአርባ ቀናቸው ያገኙት ስም ሐብተ ማርያም የሚል ነው። የዓለምን የክርስትናም ስማቸው ይህ ስማቸው ከምድር ተነስቶ ሰማይ አድርሷቸዋል። እንዴት አይነት ስም ነው! አንዳንድ ስሞች ምድር ላይ ተቀምጠን ሰማይ ይወስዱናል፣ ግን እንደ ስሙ ከኖርንበት ነው። እና አቡነ ሐብተ ማርያም እንደምታውቁት ብዙ ጊዜ እንደሰማችሁት ሁለቱም ባልና ሚስቱ እናት አባቶቻቸው ጻድቃን ናቸው። ሉቃስ እንደመዘገበልን ሁለቱም በእግዚአብሔር ዘንድ ጻድቃን ነበሩ ተብሎ እንደተጻፈ ፍሬ ቡሩክ የተባለው የአቡነ ሐብተ ማርያም አባት ቴዎልስታ የተባለች እናቱ በሥርዓተ ቤተ ክርስቲያን በሕገ እግዚአብሔር ጸንተው ይኖሩ የነበሩ ሰዎች ናቸው። የሚገርመው ደግሞ እግዚአብሔር ወዶና ፈቅዶ ልክ በጋብቻ እያሉ ዮሴና የተባለችው እናቱ ሁልጊዜ ወንጌል አንባቢ ናትና ይህንን ዓለም ሰው ዓለሙን ቢያተርፍ በዚህ ዓለም ብዙ ነገር ቢኖረው ይልቁንም ደግሞ በእግዚአብሔር ዘንድ ዋጋ ከሌለው ነፍሱን ካጣ የዚህ ዓለም ሀብቱ ንብረቱ ምን ጥቅም አለው የሚለውን ሁልጊዜ ታነባለች። ይህ ዓለም ካልተውት አይተው ካልናቁት አይናቅም ብላ ራሷን ለእግዚአብሔር አስረክባ ወደ ገዳም ገብታ ነበረ ዮስቴና። በኋላ ያው ታሪኩን ስንክሳር ላይ የሚውት ዛሬ የሚነበበው ላይ ገድላቸውንም በደንብ አድርጉት። እኔ 20 ደቂቃ ስላልኩኝ በ20 ደቂቃ ቀርቶ 20 ዓመት ብናወራ የቅዱሳን ታሪክ አያልቅም። ገዳም ምድረ በዳ ሄዳ
እግዚአብሔር መልአኩን ልኮ ተገልጦላት አንቺ በዚህ ተወስነሽ እንድትኖሪ የእግዚአብሔር ፈቃዱ አይደለም። ካንቺ የሚገኝ የዓለም የድህነት ምክንያት የሚሆን ፍሬ ካንቺ ይገኛል። ስለዚህ ልጅና ወደ ዓለም በዓለም ተወስነሽ እግዚአብሔርን ማገልገል የሚቻለው ገዳም በመኖር ብቻ አይደለም ማለት። እንደውም አባቶቻችን በዓለም ተወስነው ባሏን አክብራ የምትኖር ሴት ሚስቱን አክብሮ የሚኖር ባል ሕገ እግዚአብሔርን ጠብቀው በሥርዓተ ቤተ ክርስቲያን ተጋብተው ጋብቻቸውን አክብረው እየዘከሩ ቤተ ክርስቲያን እየሰሩ የሚኖሩ አባቶቻችን የአብርሃም በረከት ያድርባቸዋል። የማን በረከት? የማን በረከት? አብርሃም ደግሞ አብርሃም ሆነ ሰው ሃይማኖት አብርሃምን እያስረሱ ቤታቸው በበረከት ሲሞላ ጠባያቸው ለየት ይላል። አባታቸው ምናልባት የእግዚአብሔር እጅ ያለበት ይሆን ይሄ ሰው እያሉ ያወጣሉ ያወርዳሉ። ብዙ ምሳ ብሉ ሲባሉ ብዙ ይበሉ አይደሉም። ከሕፃንነት ጀምሮ ግን ለእነዚህ አባቶቻቸው ያገለግላሉ።